አይነት ንግግር ከሆነ ይሄ ውይይት አይደለም የሚፈልገው። በዚህ ሰዎችን ትኩረታቸውን ስቦ የሆነ ቦታ ለማግኘት በልባቸው ላይ የሚከራ አካሄድ ነው። ይሄን አካሄድ እኛ መሄድ አቅቶን አይደለም፣ ግን እኛ የምናንቋሸው ማንም ነብይ የለንም። የመጽሐፍ ቅዱስ ላይ አብርሃምን በለው ይስሐቅን በለው ያዕቆብን በለው ክርስቶስን በለው ሙሴ ማርያምም እነዚህን አንቋሸን የምናገኘው ክብር ጥንቅር ብሎ ቢቀር ይሻላል። ገብቷችኋል አይደለ? ያ ነው። ስለዚህ በዚያ መንገድ ስለሆነ ነው ያን ነገር እንትን ያለው እንጂ ከኛ ጋር ሳይወራ ቀርቶ አይደለም። የዛኔም ማስረጃ አቅርብ በቃ ለተናገርከው ብቻ ነው የተባለው። ወደ 10 ምናምን ጊዜ ይሆናል፣ ወደ 20 ጊዜ ይሆናል። እባክህን ማስረጃውን አውጣና ሳየን የተናገርከው ካለ ወፍ መጨረሻውን ተሳርቦ ሄደ። ይሄ ነው። ከዚያ በኋላ ግን በቃ አንተ እኮ ያንን ትይዘዋለህ። ያንን ይዘህ ሌላ ጋር አንድ አዳም ተረጋ። ከዚያ በኋላ ይሄ ልጅ ጥያቄውን ለምን አትመልሱለትም የሚሉ ክርስቲያኖች እየመጡ ይጠይቁኝ ነበር አስታውሳለሁ። እሺ ችግር የለውም ጥያቄውን እንመልስለታለን። ልክ አሁን ብላችን እንገርሽ ምናልባት እሱ ቤት ሄደሽ የምትገኝ ከሆነ አላውቅም። ስለዚህ ምን ያልኳቸው መሰለሽ ጥያቄዎችን ያቀርብ እንመልስለታለን። ይምጣና በአግባቡ በስነ ስርዓት ጥያቄዎችን ይጠይቃል። አይኔ ማሳየት ፈልጋለሁኝ ካለ ለሚናገረው ሁሉ እንዲያሳይ እዚህ ቦታ ላይ ስልጣን እንሰጠዋለን። አድሚን አደርገዋለሁኝ። ይኸው ልክ እንደዚህ ኮሜንቱን ዘጋለታለሁ። ማንም ሰው እንዳይሰርበው እንዳይናገረው የሚናገረው ንግግር እንዳው ካለ በማስረጃ እያወጣ ያንን ያሳያል። ይሄ እኩል እንዲሆን ገብቶሻል አይደል? እሱ ነው ቤት ብቻ መጥቶ እንዳይቀር ልብ በሉ። እኔም በቀጣይ እሱ ቤት እሄዳለሁ። ስለ ክርስትና እዚህ አወራለሁ አይደል? እኔም ስለ ክርስትና ከእርሱ ጋር ልክ እንዲሁ ልወያየውና ላወራው ቤቱ በቀጣይ እሄዳለሁ። ሁለታችንም እኩል እንሆናለን። አይ እስኪ ተሸነፍና አንተ መጀመሪያ ሄድና ቀጣይ እሱ አልመጣም ሲል ያንን እንትን እንበል። አንቺ አይደለሽም ምስል የምታስቀምጭልኝ። አንቺ ራሱ ለምን ከሱ ጋር አንሄድን ጥያቄዎች እንዲመለሱ ይፈልጋለሁ ስላልሽ እሱ መጥቶ ቤት ያስተምርሃለሁ ነው የሚለው። እሱም ጋር ስንሄድ ና ቶሎ ቤቲ ነው የሚለው። እኛ ግራ እሺ ለምን አረዳሻ አንድ ጊዜ መልሳ ከፈለገች አታርፍ። አይ ኮሜንት ላይ ማንም ሰው ሀሳብ እንትን ባትሉ ሱሱ ማለት ትችላለሽ። ልከውልሽ ነው አይደለም? እሺ ጥያቄ ያለው ክርስቲያን ካለ መቀጠል ይችላል። መግባት ከፈለሽ መግባት ትችላለሽ። አስገባት። እሺ ሱሱ አለሽ አይደለ? አዎ አለሁ። ስላሰግደሻለሁ አሁን አይደለ? እሱ አሁን አልሰገድኩም። እንደውም ነው ይችላል። አልሰገድኩም። ኦኬ ሶላት الجنازه ስንት ረካ አለው? ሱሱ የለም። ሶላት الجنازه ረካ የለው? ኦኬ እስኪ ሶላት الجنازه አሰጋገድ ንገሪ። ስንት ተክቢራዎች አሉት? ወይ እሱ አንተ ዘለ እሱ ጋር ነው የምጠይቀው። እሱን የማያውቁ በጣም ብዙ ሙስሊሞች አሉ በነገራችን ላይ። እሺ በቃ ለተወስሽ እሱ አርካኑ ሶላት ስንት ናቸው? 14 ምን ናቸው? እኔ ሁሉንም ባላስታውሰው ንያ፣ ተክቢራ፣ ንያ ከአርካኑ ሶላት እንደሆነ ማስረጃሽ ምንድን ነው? ማለት ማስረጃ ለማውጣት አይመቸኝም። እንደዚህ ብለክ ሁሱ ክርስቲያን ናት ምናምን ነገር ለማለት ነው። ክርስቲያን አይደለም በነገራችን ላይ አይደለሽ። ግን ንያ ከአርካኑ ሶላት ነው ያለሽ ማን ነው? የት ጋር ነው እንደሱ ይላል? በቃ መሰለኝ እኔ እንግዲህ እንደዛ መሰለኝ። እሺ በቃ እሺ ሙብቲላቱ ሶላት ስንት ናቸው? እሱ ጥያቄ ልጠይቅ ነው እኮ የገባሁት እንጂ ልጠይቅ አይደለም። ይሄ እውቀት ቢኖረኝ እኔም እንዳንተ አስተምር ነበር እኮ። ሙብቲላቱ ሶላት ስንት ናቸው? እባክህ እኔ ልማር እንጂ የገባሁት ላስተምር አይደለም። እሺ ጥያቄ ያለ ሰው ይቀጥል። ሻይ ጃ ጥያቄ አለ? ጃ ተስማህ አለኝ። ቆይ አንድ ደቂቃ ውስጥ አይ እሺ
እሺ ማን ጃስሚን ወራ አከለምها ወይ አከለምها بس دقيقه اوكي አይ ادي ولا لا አይ ሱሱ ሰላም አለይኩም እንዴት ነሽ ኦኬ ሱሱ مرحبا يقولش عندي ነገር ብቻ ልንገርሽ ኦኬ ፈርስት ኦፍ ኦል አንቺ ግንበኛ ጋር ሄደሽ ኬክ እንዴት ነው የሚሰራው ብለሽ መጠየቅ ትችያለሽ። እንዴት ግን በዛ ጋር ግን በየሰራ እንዴት ነው ኬክ ስለምን አጠይቂው ምን ችግር አለው ማለት አሁን ለምሳሌ ግንበኛ ስለ ኬክ በጠይቂው ምን ችግር አለው? እሺ ምን ለማለት ፈልገሽ ነው? ቀጥታ ያለሽ በዳይሬክት ስናወራ ምን እያልኩሽ መሰለሽ ግንበኛን ሄደሽ ስለምንድን ነው የምትጠይቂው? ስለ ስራው እሱ ስለሚያውቀው ነገር ነው የምትጠይቂው እንጂ ግንበኛን ሄደሽ ስለ ኬክ አትጠይቂውም። ኬክን የምትጠይቂው ማንን ነው? ሼፍን ሄደሽ ነው። ኦኬ እንዴት ሆኖ ነው ኬክን የሚሰራው ብለሽ ኬክን አሰራር የምትጠይቂው ግንበኛን ሳይሆን ሼፍን ነው። አንቺ እስልምናን ጥያቄ አይሮን ነው እኔ ወላሂ አላውቅም። አንዳንድ እኔ በጣም አውፉ በሉኝ። ዛሬም ነገም ክርስቲያን ቤቶች ገብታችሁ እንዲህ ማለት ስለ እስልምና የሚወራበት ቤት ቁጭ ብላችሁ የምታዳምጡ ሰዎች ከተቀየማችሁ ተቀየሙኝ። ጤነኝነታችሁ በጣም ያሳስበኛል። የሆነ ነገ ይሄ ህይወትና ሞት የሚባለውን ነገር ወይም ደግሞ ነገ ትንሣኤ ቀን አላህ ፊት መቆማችሁን የማታውቁ ሰዎች ናችሁ። እኛ በጣም ብዙ ማወቅ ያለብን ነገራቶች አሉ። በጣም ብዙ ልናውቃቸው የሚገባን ነገራቶች አሉ። ብዙ ያላወቅናቸው ነገራቶች አሉ። እስልምና ይሄ በቀላሉ በቃ እንደዚህ ሰገድኩኝ ጾምኩኝ ብለሽ የምታየው ዲን አይደለም። ብዙ ማወቅ ያለብን ነገር አለ። አንቺ ጭራሽ እስልምናን ሄደሽ ማነው ስሙ በአላህ ስሙን ራሱ ማነው እፎይ ቤት ሄደሽ ጥያቄ ጠይቀሽ ምናምን ነገር መተሽ ጭራሽ እሱን እፎይ እንደዚህ ይላል አንተ እንደዚህ ትላለህ። ያኔ እዚህ ጋር የዒልም ባለቤቶች እያሉ የእውቀት ባለቤቶች እያሉ ሙስሊም የሆኑ ሰዎች እያሉ ዲኑን በማስረጃ የሚነግሩሽ ሰዎች እያሉ ጭራሽ አንቺ ያኔ ተሰውን ሙቃራና በين እፎይ በእፎይና በሱ መሀል ጭራሽ ሙቃራና እያደረግሽ ነው። that's weird يا اختي والله በጣም ከባድ የሆነ ነገር ነው። እስልምና ላይ ጥያቄ መጠየቅ የምትፈልጊ ከሆነ መተሽ የምትጠይቂው ሙስሊም ሰዎችን ነው። ኦኬ እኔ አንድን ክርስቲያን ሄጂ ስለ እስልምና ጥያቄ ልጠይቀው አልችልም። ይቅርታ አድርጊልኝ። ሄጂ ስለ እስልምና የምጠይቀው ስለ ክርስትና ነው። ምክንያቱም የኔን ሃይማኖት አንድ ካፊር ሊነግረኝ ስለማይችል ማለት ነው። በቅጡ መጽሐፉን ያላነበበ ሰው የኔን ትምህርት ሊያስተምረኝ አይችልም። ስለዚህ ሄደሽ እፎይ ጋር ተቀምጠሽ እፎይ እንደዚህ ይላል አንተ እንደዚህ ትላለህ። በሰከንድ ዋን ደግሞ እኔ ወላሂ አላውቅም ምናልባት ምን እንደምን አላውቅም። እውነቱን ነው የምፈልገው። ሊስን አዳምጪ። እውነቱን የምትፈልጊው ስለ ክርስትና ማወቅ ነው ስለ እስልምና ማወቅ ነው የምትፈልጊው አንቺ? ስለ ሁለቱም ማወቅ። ስለዚህ ስለ ክርስትና ማወቅ ስትፈልጊ ሄደሽ ክርስቲያኖችን ስለ ክርስትና ትጠይቂያቸዋለሽ እንጂ ሄደሽ ክርስቲያኖችን ስለ እስልምና ትጠይቂያቸው። ከእውቀት ካላቸው ጠይቃቸዋለሁ። መልስ ካለ ለምንድን ነው የማልጠይቃቸው? ክርስቲያኖች እዚህ መጥተው ስለ ክርስትና አይጠይቁም እንዴ? ቆይስ ይሰማቸዋል? ይሰማል። ውስጥ አንዴ ሱሱ አለሽ? ማንኛውም ማፉ ምናልባት አስተኝልሽ ከሆነ ግን ይሄን ነገር አታድርጊ እሺ። አፉ በላይ እንጃ ቀጥል። ስልክ እየደወለብኝ ነው። ሱሱ አለሽ? ዱርዬ ታውቂያለሽ? አውቃለሁ። ምን ማለት ነው ዱርዬ? በምሳሌም አውቃለሁኝ ማለት በቂ ነው። ነው አይኳ እኔና አንቺ የምናውቀው ዱርዬ ሊለያይ ስለሚችል ዱርዬ ምን ማለት ነው ላንቺ? ዛሬ አንድ ነገር አስጨብጥሻለሁ። እንግዲህ የምትረጂ ከሆነ ዱርዬ ምን ማለት ነው ላንቺ? ዱርዬ ታውቂያለሽ? በቃ ዱርዬ ነው እኮ። ምን ዱርዬ ምን ማለት ነው እንዴ? እባክህ መጠየቅ የፈለከው እንዳይረግ። አይ ዱርዬ እኔ ዱርዬ ምን ማለት እንደሆነ መጠየቅ ነው አንቺ የፈለኩት። ምንድን ነው ዱርዬ? ዱርዬ ነው እኮ። ምንድን ነው ዱርዬ? ዱርዬ ነሽ አሁን አንቺ ማለት ዱርዬ ነሽ እያልከኝ ነው? አይ ዱርዬ ነሽ ወይ ነው ጥያቄ የጠየኩሽ።
አይደለሁም። ለምንድን ነው ዱርዬ አይደለሽም የተባልሽው? አይደለሁም እኮ ለምንድን ነው አይደለሽም የተባልሽው? እንዴ አንተ ዱርዬ አይደለህም ወይስ ነህ? እኔ ዱርዬ አይደለሁም። ለምን እንዳልሆንኩ ጠይቂ። ለምንድን ነው አልሆንክም? ዱርዬ አይደለሁት። ለምሳሌ አንቺን በስነ ስርዓት እያወራሁሽ ነው። ሰው አከብራለሁ፣ የሰውን ነገር አከብራለሁ እና ውሸታም አይደለሁም፣ ባለጌ አይደለሁም፣ አልሳደብም። ስለዚህ እኔ በስነ ስርዓት አላወራሁም ማለት ነው? አይ ስላንቺ አይደለም እያወራሁ ያለሁት። ዱርዬ ምን ማለት እንደሆነ መጀመሪያ እንድትገነዘቢ ነው፣ እንዲገባሽ ማለት ነው። ገባሽ? አሁን ላይክ የዱርዬ ትርጉም ገባሽ? ስለ ዱርዬ ነው የምናወራው እዚህ ጋር ወይስ ስለ ሃይማኖት? እሺ አንቺ ትቆያለሽ። ቆይ አንቺ ዝም ብለሽ ትኩረት ፈላጊ ነሽ። ለማንኛችሁም የሚያጀማ አንድ ነገር ልንገራችሁ። እኔ ከዛሬ ከ2 ዓመት ምናምን በፊት እስልምናን ተቀብዬ ወደ እስልምና መጥቻለሁ። ወደ እስልምና ስመጣ 2 ነገሮችን ላጋራችሁ ፈልጋለሁ። አንደኛ ነገር ዓለማዊ ህይወት አለ፣ መንፈሳዊ ህይወት አለ። ዓለማዊ ህይወት ማለት ጋጠወጦች የሚኖሩበት፣ ዱርዬዎች የሚኖሩበት፣ ሰው ከሰው የሚሰዳደብበት፣ ሰው ከሰው ጋር የሚሸዋወድበት፣ ሰው ከሰው ጋር በተንኮል የሚተሳሰርበት። ገባችሁ አይደለ? ዱርዬነት ማለት ባለጌዎች ተሰብስበው በብልግናቸው የሚኖሩበት ይሄ ነው። በጣም ብዙ ነገር ቁማር አለ፣ ስድብ አለ፣ ሴሰኝነት አለ፣ ብልግና አለ፣ ውሸት አለ፣ ብዙ ነገር አለ። የሰውን ነገር ማርከስ አለ፣ ሰውን መሳደብ አለ፣ ሰው ላይ ውሸት መናገር አለ፣ ጋጠወጥነት አለ፣ ለሰዎች ተምሳሌት አለመሆን አለ። ይሄ ዓለማዊ ህይወት ነው። ገባችሁ አይደለ? ብዙ ሰዎች በሌብነታቸው፣ በባለጊነታቸው፣ በዘራፊነታቸው፣ በጨምላቃነታቸው ላይክ ለማህበረሰቡ የምናውቃቸው ሰዎች አሉ። እሱ እኮ በባለጊነቱ ይታወቃል የምንላቸው ሰዎች አሉ። ገባችሁ አይደለ? ስለዚህ እኛም ብለን መጀመሪያ ሃይማኖትን አምላካችንን ፈልገን ስንመጣ የመዳን ጥያቄ እንዳለብን ሆኖ ከዛ ስርዓት ለመውጣት ነው። የዓለማዊ ህይወት ደግሞ ተቃራኒው መንፈሳዊ ህይወት ይባላል። መንፈሳዊ ህይወት ደግሞ ሲኖር ነው የምነግራችሁ። ሲኖር ስነ ስርዓት ያስፈልጋል፣ መከባበር ያስፈልጋል፣ ግብረ ገብ ያስፈልጋል፣ ለምታወሩት ነገር ለምታረጉት ነገር ኃላፊነት ያስፈልጋል። ይሄ መንፈሳዊነት ሲኖር ነው ያልኳችሁ። መንፈሳዊነት ላይ ደግሞ ያሉ ሰዎችን ስትመሩ ስታስተምሩ ምን አይነት መሆን አለባችሁ? ሲኖርም ነግሬያችኋለሁ ምን መሆን እንዳለባችሁ። መንፈሳዊ ህይወትን ስትኖሩት ስነ ስርዓት ያስፈልጋችኋል፣ ግብረ ገብነት ያስፈልጋችኋል። የነዛ መንፈሳዊነትን የሚያራምዱ ሰዎች ደግሞ አስተማሪ ስትሆኑ ከዛ በላይ ነው የሚያስፈልጋችሁ። ስነ ስርዓት ያስፈልጋችኋል። ሸውዳችሁ አጭበርብራችሁ ሰድባችሁ የምታከብሩት አምላክ የለም፣ የምታስመልኩትም አምላክ የለም። ምን አይነት አምላክ ነው? ገባችሁ አይደለ? እናንተ ተሳድባችሁ የምታከብሩት፣ እናንተ ተሳድባችሁ ከፍ የምታደርጉት ወደ የትኛው ሃይማኖት ነው? ሰውን እየሸወዳችሁ ሰው ላይ ተንኮል እየሰራችሁ ወደ የትኛው ላይክ ማለት መጀመሪያ ከአምላካችሁ ጋር እኮ ያላችሁን ነገር ማስተካከል መቻል አለባችሁ። ማለት የትኛውን አምላክ ሸውጄ ነው የትኛውን ምዕመን የምሸውደው? ገባችሁ? እኔ እኮ አላህን ሸውጄው ምዕመን ልሸውድ እችላለሁ። ግን እንዴት ነው ማለት አስተማሪ ሆነን ቁጭ ብለን ለሰዎች ላይክ ሮል ሞዴል መሆን ካልቻለን እንዴት ነው? ምንድነው አካሄዳችን? እና በዘመናችን በኢትዮጵያ ታሪክ የሚያሳዝነን ነገር ያው የተሰጠንን ነገር ተሸክመን መሄድ እንወዳለን። ያ ነው ችግሩ ማለት ነው። እና አሁን እንደመጣችሁ እንደ ጃሂሎ አይነት የሆነ ነገር ተጭና ተመጣና አይዶ ነው ምን እንደሚፈልጉ ራሱ አናውቅም። ገባችሁ አይደለ? ግን ከእንደዚህ አይነት ጃሂል ሰዎች ጋር አብረን አንመዘንም እኛ በፍጹም ማለት ነው። እኛ ከሚሰርቡን ሰዎች ጋር እየተሳደብን አንወያይም። ባለጊ እናት እንደዚህ ትሁን ምናምን እየተባለ አንድ ሰው እየተወያየን እኛም እንደዛ እየተሳደብን ከእንደዚህ አይነት ሰው ጋር እንወያይም። ስለዚህ ምንድነው የምናደርገው? ቦታውን ለቀን በቃ በስነ ስርዓት ከሚወያዩ ሰዎች ጋር እውቀት ላይ ከሚያተኩሩ ሰዎች ጋር ገባችሁ? መንፈሳዊ ህይወት መንፈሳዊ አካሄድ ከገባችሁ ሰዎች ጋር እንራመዳለን። ገባችሁ አይደለ? አንድ ሰው ስለ እስልምና መቶ ጥያቄ መጠየቅ ይችላል፣ እንመልስለታለን። መስለሙ ግን ግዴታ ላይሆን ይችላል። በቃ ካወቀ በቃ የእነሱንም ሃይማኖት አውቀን ክርስቲያን መሆን እኮ አይጠበቅብንም፣ እነሱ ሙስሊም መሆን አይጠበቅባቸውም። ግን ባለው ነገር መከባበር አለብን። ቢያንስ ለመከባበር ሰውነት አለ፣ ኢትዮጵያዊነት አለ። ገባችሁ አይደለ? እና በዚህን ያህል ደረጃ ጭራቅ መሆን አያስፈልግም። ይሄው ለክርስቲያኖች አሁን የምነግራችሁ ነገር ከዚህ በፊት ተናግሬያለሁ። ኡስታዝ ሁሱ ቤት የትኛውም አይነት ክርስቲያን የትኛውንም አይነት ጥያቄውን በመረጃ መጥቶ መጠየቅ ይችላል። ያለ መጠየቅ መብቱ ተከብሮለት ማለት ነው። እኛ ግን እንጠይቃለን።
እፎይ ይሄንን እየሰማ ከሆነ ክርስትና ላይ እስቲ ጥያቄ ተጠየቅ። እስቲ አንዳንዴ ዛሬ ጥያቄ እንቀበላለን ብለህ ቤትህን ክፈት። ማሻአላህ እውነት ሁሱ አላህ ይጠብቅክ። ቀኑን ሙሉ ጥያቄ እየተቀበለ ይውላል፣ ችግር የለበትም። ከስነ ስርዓት ጋር እየተሰደበ ምንም አያደርግም በፍጹም። ሁሱ እንደውም ከስድብ ይልቅ ምን እንደሚያናድረው ታውቃላችሁ? መረጃ የማይከፍቱ ከሆነ ያስወርዳል። በቃ መረጃ ሳይኖር አቀባጥር ብሎ ያስወርዳል። ይሄ ነው ልዩነታችን። እና እኛ ልዩነታችንን በሰው አይደለም እንትን የምንለው። የዓለማቱ ጌታ ያለ የዓለማቱ ፈጣሪ ያለ ለሱ ነው ፍርዱን የምንተው። እኛ ግን እርምጃችንን እንቀጥላለን። እኛ እዚህ 4 ሚስት እንድታገቡ ወይ ሴቶች እንድትጨቆኑ ለዛ አይደለም ይሄድ ነው። ከጥንት ጀምሮ ነቢያቶች ሲገዙት የነበረው አንድ ፈጣሪ አለ። እሱም ፈጣሪ ኑ በብቸኝነት ተገዙት፣ በጓሮ በኮሊደር በሳሎን በመኝታ ቤት በትዬ አረጋሽ በኩል በቅዱሱ እንትና ኑ ፊት ለፊት ተገዙት። ኑ ያንን አምላክ ተገዙ። በቃ ይሄ ነው ፖይንታችን። ቀኑን ሙሉ እዚህ ልጁ ተቀምጦ የሚውለው ያንን የዓለማቱን ጌታ የሱን ሐቅ እንድትወጡ ነው፣ ከገባችሁ ማለት ነው። በጥመታችሁ ላይ ለጀሃነም እንዳትሆኑ ነው። ሌላ ምንም ፖይንት የለ፣ ከእናንተ ምንም ፖይንት የለን እና ከእናንተ ጋር አነጻጽረን የሆነ ነገር ብታቁልን የምንጠቀመው ነገር የለም። ይሄ ብቻ ስለሆነ ነው። ይሄ ግን ባይሆን ኖሮ እኛ ዞረን ጓሮ ጎመን ምናምን ብንተክል ነገ ሲያድግ ነቅለን መሸጥ እንችላለን። ገባችሁ አይደለም? እና ለዚህ ነው የዓለማቱን ጌታ በሐቅ እንዲገዙ እኛም እንድንገዛ ጽናቱን ይዘን በዚህ ዲን ላይ እንድንሞት። ይሄ ብቻ ነው ፖይንታችን፣ ሌላ ምንም ፖይንት የለንም። ስለዚህ ለራሳችሁ ክብር የሌላችሁ ሰዎች ከነ መዝረክረካችሁ መታችሁ እኛንም አታነቃቁም። በቃ እዛው መዝረክረክ ከፈለጋችሁ እዛው ተዝረክረኩ። ምክንያቱም ገና አልገባችሁም፣ ህይወት ለምን እንደተፈጠራችሁ አልገባችሁ። ገባችሁ? ሲገባችሁ ትመጣላችሁ። ካልገባችሁ ግን በቃ እኛ ጋር አትምጡ። እዛው መግማማት ከፈለጋችሁ እዛው ተግማሙ፣ ግን በቃ እኛ ጋር አትምጡብን። በቃ እዚህ ቤት ሰዎች በስነ ስርዓት በእውቀት ተሰብስበው የሚወያዩበት ሰው ነው። ተሳስቶ የገባ ሰው ካለ ይውጥ። በቃ ግራ ገብቶት ወይ ሌላ ነገር የመጣ ሰው ካለ ለእንደሱ አይነት ቦታ ቤቱ አልተከፈተም። ይሄ ነው ፖይንቱ። እና አትሳሳቱ። ይሄ ጭንቅላታችሁ ውስጥ አንጎል አለ እና እሱ ማሰቢያ ነው። ትንሽ ለማሰብ ሞክሩ። ትንሽ ከሞከራችሁ ፈጣሪ ይጨምርላችኋል የበለጠ እንድታስቡ። ትንሽ የሆነ መንፈሳዊነት ነገር ይግባችሁ። ከአምላክ ጋር የምትሳሰቡት ነገር ነው። በጣም ከባድ ነገር ነው ወላሂ። ዛሬ ዋሽታችሁ አጭበርብራችሁ የማይሆን ስም እንትን ብላችሁ ልታልፉ ትችላላችሁ። ግን ነገ ከፈጣሪ ጋር ማትሸውዱት አለቃቅሳችሁ ራሱ አስመሰላችሁ ማሸውዱት ፈጣሪ ጋር ሐቃችሁን ታወራረዳላችሁ። የዛኔ ምን እንደሚወጣችሁ እንግዲህ ላይክ ሞት ሩቅ ይመስላችኋል። በኋላም ሊሞት ይችላል። ምን ይዛችሁ እንደምትሞቱ አስቡበት። ገባችሁ አይደለ? እኛ ስራችን በጣም የሚገርም ነው ፍጹም ነው እያልን ሳይሆን ቢያንስ እየሞከርን ነው። ገባችሁ? እናንተም ለመሞከር ሞክሩ። ወደዛ ወደሚያስጠላው ነገር አትሞክሩ። ወደ ጥሩ ነገር ለመሞከር ላይክ ወደ ጥሩ ነገር ለመሞከር ሞክሩ። እሺ። እና ይሁን እንደዚህ አይነት ጃሂል አብሶ ሴቶች አላህን ፍሩ። አላህን የማፈሩ ከሆነ ሌላ ነገር እንትን የሚሏችሁ ከሆነ ወደ ጥመት እዛው ራሳችሁን ችላችሁ ጥሙ። እኛ ሰልመን ስንት መከራ እንዳየን ስንት ነገር እንዳጣን እኛ ነን የምናውቀው። እናንተ በነፃ ከቤተሰብ እንደዚህ አግኝታችሁ እንዲህ ትጃጃሉበታላችሁ፣ ትርመጠመጡበታላችሁ። ስንት ሰለምት ህይወቱን እስከ ማጣት ድረስ ስንት ዋጋ የሚከፍልለት እንዲህ በእናንተ ዝርክርክነት እስልምናን ታሰድባላችሁ። አላህን ፍሩ። ጥያቄ ያላችሁ አንድ ቁጥር ጻፉ፣ ግቡ። ጀዛከላ። ሁሱ ከሌለ ሀብትሽ አለ። ሁሱ አለ። እሺ ቀጥሉ። ጥያቄ ያለው ካለ መጠየቅ ይችላል። ሀብትሽ አለ። ሰላም አለክ። እሺ ክርስቲያኖች ካላችሁ ገስት ላኩ፣ ላይክ ሪኩዌስት ላኩ፣ አስገቧቸው። ሙስሊሞችም ካላችሁ ጥያቄ ጠይቁ። የትኛውን ፈትዋ ኤቭሪቲንግ የፈለጋችሁትን ጥያቄ መጠየቅ ትችላላችሁ። ሞዴሬተሮች አስገቧቸው። ታብታቡን አንዴ እስቲ በዚህ ሞራል 1 ሚሊዮን እናስገባው አንድ ጊዜ ኮፒ ሊንክ እያደረጋችሁ አንድ ላይ። እሺ ያጀማ ታብታብ አድርጉ። ወጥራ
ውስጡ ቀጥል። ሰላም እንዴት ነህ? አሰላሙ አለይኩም ሀባይብ። አበባ አለ? ሄሎ። አቤት አቤት፣ እኔ ነው። እሺ ጥያቄ ምንድን ነው? ጥያቄ አለኝ። እሱ እሺ አንድ ሰው ሰላት ሲሰግድ ብቻውን ሰላት ሲሰግድ አዛንም ኢቃምም አድርጎ ነው መስገድ ያለበት ወር ኢቃም በቂ ነው? የመጀመሪያ ጥያቄ። አዛን የሌለበት አካባቢ ከሆነ አዛንና ኢቃም አድርጎ መስገዱ ተወዳጅ ነው። ነገር ግን የአዛን ድምፅ ያለበት አካባቢ ከሆነ ኢቃም አድርጎ ቢሰግድ ችግር የለውም። እንደ አስሉ እንደ መሰረቱ ግን ይሄ ሰው ሄዶ ሶላተል ጀማ መስገድ አለበት። መስጂድ ካለ ከሌለ ነው ቤቱ የሚሰግደው። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ መን ሰሚዐ ኒዳአ ፈለም የእቲ ኢለል መስጂድ ፈላ ሶላተ ለሁ ኢላ ሚን ዑዝር አሉ። የአዛን ድምፅ ሰምቶ ወደ መስጂድ በመሄድ ሶላተል ጀማ ያልሰገደ ቤቱ ቢሰግድ ሶላት የለውም ብለው ተናግረዋል። ስለዚህ ነው። እሺ ሹክራን። ሌላው ሁለተኛ ጥያቄ እዚህ ወደ ሰሜን አሜሪካ የኢድ ሰላት 3 ጊዜ ነው የሚሰገደው። ላይክ በተለያየ አጋጣሚ የመጀመሪያውን ሰላት ያላገኙ ሰዎች ሁለተኛው ላይ እንዲሳተፉ፣ ሁለተኛውን ያላገኙ ሶስተኛው እንዲሳተፉ፣ ብሎም ደግሞ መስጂዱም አጠቃላይ ህዝቡም በአንዴ ስለማይችል ጠዋት ሜቢ አሁን ያለፈው ኢድ የመጀመሪያ ሰላት ጠዋት 7 ሰዓት ከሩብ እስከ 7:50፣ ሁለተኛው 9 ከሩብ እስከ 9:50፣ ሶስተኛው 10 ከሩብ እስከ 10:50 ነበር እና ይሄ እንዴት ይታያል? ይቻላል፣ ችግር የለውም። መስጂዶች እንደዚህ ያደርጋሉ። ጁማንም ጨምሮ ጁማም 2 እና 3 ጁማ የሚሰገድባቸው መስጂዶች አሉ። እሺ ይኸውልህ እንትኑ ካለፋቸው መስጂድ ቦታው የማይበቃ አይነት ነገር ከሆነ መስጂድ ለመስገድ መተው እነዚህ ሰዎች ቦታው የማይበቃቸው ከሆነ ሜዳ ላይ መስገድ ይችላሉ። ነገር ግን እንዳልከው በእነዚህ ነጮች ሀገራቶች ላይ ምናልባት ቦታዎቹ ትናንሹ ነው ቦታው የማይበቃም ሆኖ አስፋልቶች ምናምን ለምሳሌ ይሆናሉ እዛ ላይ እንዲሰግዱ አይፈቀድላቸውም መንገድ ላይ ማለት ነው። ስለዚህ ግዴታ ያላቸው አማራጭ ይሄኛው ጀማዓ ሲጨርስ ሌላ ጀማዓ እንደገና መስገድ ነው። በዚህ መልኩ ነብያችን ሰለላሁ ዐለይሂ ወሰለም አሰግደዋቸዋል። ሶላተል ኸውፍ ይባላል በኢስላም በጂሃድ ጊዜ የሚሰገድ ሶላት። ግማሹ ጀማዓ ይሰግዳል፣ ሌላኛው ይጠብቃል። ልክ ያኛው ሲጨርስ እንደገና ሌላ ጀማዓ ይሰገዳል። በዚያ መልኩ ከሆነ ማለት ነው። ግን ያለምንም እንዲህ አይነት ምክንያት ከሆነ መስገጃ ቦታ ካላቸው አፈር ላይ ቢሆን ራሱ እዚያ ላይ ሶፍ ሰርተው መስገድ አለባቸው እንጂ እንደገና እንዳድስ ያለምንም ምክንያት ሌላ ጀማዓ ፈጥሮ መስገዱ እርሱ አልተገኘም። ያኔ ቢዱን ዑዝር ወቢዱን ሰበብ ያለምንም ምክንያት ይሄን ማድረግ አይቻልም። ምክንያት ካለው ግን እንዳልከው ከሆነ ችግር የለውም። አይ ሹክራን። ሌላኛው ጥያቄ አንድ ሰው በጣም በጠና ታሞ ሰርጀሪ ሩም ውስጥ ሊሆን ይችላል። ሰሞኑን ከገጠመኝ ኢንሲደንት አንዱ ነው ተመለ ሰርጀሪ ሩም ውስጥ ነው። አዜ ሙስሊም እንደ ሙስሊም ሩሃችን ከአካላችን እስኪለይ ድረስ ወይም ደግሞ አቅላችንን ካልሳትን ከሶስቱ ዙሮች ውጪ ሰላትን ማቋረጥ አይቻልም። አጋጣሚ ያ ሰው ግን እንትን ውስጥ እዛ አልጋው ላይ ባለበት ጧራው ተጓደለ። ላይክ በዋሽንት ሊሆን ይችላል ዋቴቨር በሆነ ነገር ጧራው ተጓደለ። ሰውነቱ ላይ እነኚህ እንትኖቹ ተሰካክቷል። ይሄ ካኖላ ምናምን ተሰካክቷል ሰውነቱ ላይ። ከዛ አልጋ ላይ መውረድ አይችልም። ግን እዛው በተኛበት ግድግዳ ላይ ተይሙም አድርጎ በተኛበት በሚመቸው መልኩ ሰላቱን መስገድ ይችላል። ወር እንዴት ነው ማድረግ ያለበት ይሄ ግለሰብ? ጧሃራውን የሚያስጠብቅለት አካል ካለ በዚያ ሰዓት ያ ሰው ጧሃራውን ያስጠብቅለትና ውዱ አስደርጎት ምናምን ይስገድ። ከሌለስ ወቅቱና ጊዜው ሊያልፍበት ከሆነ ከተባለ በዛ ሁኔታ ይሰግዳል። አላህ Subhanahu Wa Ta'ala ላ يكلف الله نفسا الا وسعها ይላል። ለአምላካችሁ አላህ አንዲት ነፍስ ያለ አቅሟ አላስገድዳትም ብሎ ተናግሯል። ይሄ ነው። ስለዚህ አፈር ባይኖርም ግድግዳ ላይ ተይሙም ቢያደርግ ያ ተይሙም ልክ እንደ ሻወርም እንደ ውዱም ያገለግላል ማለት ነው። ሹክራን ወጀዛኩሙላሁ ኸይራን። ጊዜ ካለ አስተያየት መስጠት ትችላለህ? ችግር የለውም። እሺ ሹክራን። የመጀመሪያው አስተያየት ያው እዚህ መስክ ላይ ላላችሁ ሙስሊም ወጣቶች ነው። ሹክራን ወጀዛኩሙላሁ ኸይራን አህሰነል ጀዛ። የምትሰሩትን ስራ አላህ ይቀበለው።
ሊወጅሂላሂል ከሪም ይሁን ሌሎች ሙስሊም ወጣቶች ሴቶችም ሆኑ ወንዶች ከዲን አንፃር ምን ላይ ነን ብለን ራሳችንን እንድናይ ታደርጉናላችሁና ማሻአላ በጣም ደስ ይላል። በርቱ። ሌላው ደግሞ አስተያየቴ ምናልባት ያው እዚህ ውስጥ አንዳንድ ሙስሊሞች ልንኖር እንችላለን በደንብ ዲናችንን ያልተገነዘብን ቋፍ ላይ ያለን ሙስሊሞች ልንኖር እንችላለንና ለምሳሌ ቅድም ወላሂ አለም እርግጠኛ አይደለሁም ሙስሊም እንደሆነች እንደሱሱ አይነት ወንድም እህቶች ልንኖር እንችላለን። ዲናችንን ማወቅ ያለብን ከማን እንደሆነ ኢስላም አስቀምጦልናል። ሙስሊም እንኳን ሆኖ የአቂዳ ችግር የተለያዩ ምክንያቶች ካለበት ሰው ሄደን ኢልምን መቅሰም እንደሌለብን አስቀምጦልናል። ሲቀጥል በዛኛው ሳይድ እየተደረጉ ያሉት ብዙ ቀናኢ አስተሳሰብ ያላቸው ነን ሙስሊም ወገኖች በትክክለኛው መንገድ ነን ብለው የሚያስቡ ወደዛ ወዳመኑበት መንገድ የሚጣሩ ግለሰቦች ሊኖሩ ይችላሉ፣ ጥቂት የሚባሉ። አብዛኛው ግን እያደረገ ያለው ዲስትራክት እያደረገ ነው። ይሄ ዳዋ ለሰው ልጆች እንዳይዳረስ፣ ይሄ ሜሴጅ ሪሳላው ሰው ጋር እንዳይዳረስ ዲስትራክት ማድረግ ነው የተያዙት። ከዚህ በፊት ያወራሽ እህት ያነሳሽው ግለሰብ እንግዲህ ከእምነቱ የሚፈልሱ እህት ወንድሞቹ የነሱ ጉዳይ አስጨንቆት ማለት አሳስቦት ሰላም ነስቶት እንጂ የምር እስልምና እንደዛ አይነት አይብ ወይም ነውር ኖሮት አይደለም። ሲጀመር ወደዛ መሄድ አይጠበቅባችሁም እንትን ለማለት። ሲቀጥል ደግሞ ምናልባት እውነትን ፍለጋ እየዳከረች ያለች ነፍስ አንድ ሁለት አጠፋም ከዚህ ከ1200 ሰው መካከል ብዙ ሐሳቡን ዲስትራክት ለማድረግ እንትኑን ለማስቀየር የሚጥሩ ሰዎች ለመረበሽ ስም ቀይረው የሙስሊም መገለጫ የሚመስል ነገር ይዘው የሚመጡ ሰዎች እንዳሉላ እውነትን ፍለጋ የሚዳክሩ ጥቂት አንድም ሆነ ሁለት ሶስትም ሆነ አራት ግለሰቦች አይጠፉምና እንደዛ አይነት ወንድም እህቶች ደግሞ እስኪ በነፍሳችሁ ቁማር አትጫወቱ ነው የምለው። ነፍሳችሁን አስይዛችሁ ቁማር አትጫወቱ። እወቁ፣ መጀመሪያ መጽሐፋችሁን እወቁ፣ አንብቡ። እሱ ወደ ማወቅ ወደ መማር ወደ መጠየቅ ነው የሚመራችሁ። ያንን እዛ ላይ ፎከስ አድርጉ ለማለት እወዳለሁ። ወላሂ አለም ወጀዛኩሙላሁ ኸይረን። ሚውት አድርጌ ላዳመጥ ኦር ልውረድ። ሃይ ወያ ዘኩ ጥያቄ ላይ ቀጥል። ስልጣን ብዙ አንድ ጥያቄ ነበር። ጥያቄሽ ምንድን ነው? ጥያቄ ምን መሰለህ? ከጋብቻ ውጪ ስለተወለዱ ልጆች ኢስላም ምን ይላል? እና ዲቴል መረጃ ፈልጌ ነው። ከጋብቻ ውጪ ስለሚወለዱ ልጆች ኢስላም ምን እንደሚል ዲቴል መረጃ ፈልጌ ነበር። ምን አይነት መረጃ? ወላጆቻቸው ሳይጋቡ ሴትም ሆነ ወንድ ልጅ ቢወልዱ የነዛ ልጆች ዕጣ ፈንታ ምንድነው በኢስላም? እንደሰማሁት ከሆነ በእናታቸው ነው የሚጠሩት፣ የእናታቸውን የዘር ሐረግ ነው የሚቀጥሉት ይላል አይደል? እና ከአባታቸው ጋር ያላቸውስ ነገር እንዴት ነው የሚታየው? በዚህ ላይ ይሄ ሐሳብ የአምላክን ፍትሃዊነት ትንሽ ግር እንዲለኝ ስላደረገው ነው። አምላክ አላህ ሱብሓነሁ ወተዓላ አልዓዲል እርሱ ፍትሃዊ ነው። ነገር ግን ፍትህን ያላደረገ የሰው ልጅ ነው። አምላክ በፈቀደለትና በደነገገለት ህግና ስርዓት አግብቶ መውለድ ሲችል አምላክ በከለከለበትና ባልፈቀደበት መንገድ ሂዶ ያንን ግፍና በደል ያደረገው እርሱ የሰው ልጅ ነው። ስለዚህ ተወቃሹ የሰው ልጅ እንጂ አምላክ አይደለም። እሺ ይሄ ነው አምላክ አላህ ሱብሓነሁ ወተዓላ ይሄ ልጅ እንደ ማንኛውም ልጅ ነው ከእርሱ ዘንድ የሚያየው። በማንኛውም በቀጣዩ ዓለም ባለው ህይወቱ ላይ በመጽደቅ ላይ በዝሙት የተወለደ ልጅ እና በዝሙት ያልተወለደ ልጅ እኩል ነው የሚታዩት። ምንም የሚበላለጡበት ነገር የለም። አያችሁ፣ በቀጣዩ ዓለም ስላዘጋጀው ጸጋ፣ ስለ ጀነት፣ ስለ ጀሃነም ሁሉም በአንድ አይን ነው አላህ ሱብሓነሁ ወተዓላ የሚያያቸው። ነገር ግን አሁንም እዚህ ቦታ ላይ ህፃኑ ልጅ ይበደላል ወይ በምድር ላይ? አይበደልም። ያን በደል አንደኛ ያደረገበት እነዚያ በዝሙት ሰርተው ያመጡ ሰዎች ናቸው እንጂ አላህ ሱብሓነሁ ወተዓላ አይደለም። ታውቃላችሁ፣ እነዚያ ሰዎች ናቸው አምላክ ባልደነገገው ህግና ስርዓት በመሄዳቸው ምክንያት ያ ነው በደሉን ያደረጉት፣ ኃጢአቱን ያደረጉት እነርሱ ናቸው። ያ ሆኖ ሳለ
ያ ልጅ ከአምላክ ከአላህ ሱብሓነሁ ወተዓላ ዘንድ እንደማንኛውም ልጅ ነው የሚታየው። እሱ ነው ያለው ነገር። ተበድሏል የምንለው አንድ ሰው በቀጣዩ ዓለም ስላለው ጸጋ አንዱን ከሌላው ለይቶ ቢያዩ ነው አላህ ሱብሓነሁ ወተዓላ። ከአላህ ዘንድ ግን ማንም ሰው አይበደልም። ኢነላህ ላ የዝሊሙ ናሰ ሸይአን ይላል። አላህ ማንንም አይበድልም። ወላኪነ ናስ አንፉሰሁም የዝሊሙን፣ ነገር ግን ሰዎች ራሳቸው ናቸው የሚበድሉት ይላል። ይህ ህፃናቶች ልጆች በወላጆቻቸው ከአምላክ ዘንድ ያለውን ጸጋ ቢነጠቁ ኖሮ ነው። ያን ግን አይነጠቁም። ይሄ ያለው የት ነው ከተባለ ክርስትና ላይ ዲቃላ ወደ እግዚአብሔር ጉባኤ እንዳይገባ ይላል መጽሐፍ ቅዱስ ላይ ኦሪት ዘዳግም ምዕራፍ 23 ከቁጥር 1 ጀምሮ። ዲቃላ ወደ እግዚአብሔር ጉባኤ እንዳይገባ። ዲቃላ ማለት በዝሙት የተወለደ ልጅ ወደ አምላክ ጉባኤ እንዳይገባ ተብሎ ከአምላኩ ጋር ያለውን ጸጋ ተነጥቋል ይሄ ልጅ። እንደ ኢስላምስ ጉባኤ ብሎ ማለት ቤተ አምልኮ፣ መስጂድ፣ እንደዚህ አይነት ቦታዎች ላይ ማንኛውም ልጅ በዝሙት የተወለደ ልጅ ገብቶ ማሰገድ ይችላል፣ መምራት ይችላል፣ እንደ ማንኛውም ልጅ ይታያል። ገብታችኋል አይደለ? የዲቃላ ልጆች እስከ 10 ትውልድ ድረስም ወደ እግዚአብሔር ጉባኤ እንዳይገቡ ይላል ቀጥሎ እዚያ ላይ አያችሁ አይደል? ስለዚህ አምላክ ህፃናቶችን በወላጆቻቸው ኃጢአት የእርሱን ጸጋ የሚነጥቃቸው ቢሆን ኖሮ ይሄ ነው በድሏቸዋል የሚባለው። ገብታችኋል? ነገር ግን አምላክ አላህ ሱብሓነሁ ወተዓላ ሄድ በፍጹም አላደረገም። ሰዎች ከእርሱ ዘንድ በዝሙትም ተወለዱ በሐላል የሚወለዱ ያ ልጅ ምንም ኃጢአት የለበትም። ስለዚህ በወላጆች ኃጢአት እንዳውም አይጠየቅም። ይህን ይመስላል። ገብቶሻል? ለምሳሌ ሴት ብትሆንና ያቺ ልጅ አድጋ ማግባት ብትፈልግ ነገሩ እንዴት ማድረግ ትችላለች? ማግባት ትችላለች። ማግባትን አልከለከላትም። ነገር ግን ወአለይኩም ሰላም ነብይ አማና ነገር ግን ነብያችን ሰለላሁ ዐለይሂ ወሰለም አስልጣኑ ወልዩን ሊመን ላ ወልይ ለሁ አሉ። ከቤተሰቧን ከሚያስር ወኪል ለሌላት ሴት የሸሪዓ ፍርድ ቤት ባለ ስልጣን ቃዲ እርሱ ወኪል ሆኖ ይድራታል ብለው ተናግረዋል። ይድራታል ለሰው ታገባለች። እሺ እንዴት መሆን ይችላል? አባቷ ጋር ያላትስ ነገር እንዴት ነው መቀጠል የሚችለው? ያው እሱ ነው ትክክለኛ ያልሆነ መንገድ ሄዶም ቢሆን የወለዳት እና እሷ ከአባቷ ጋር ያላትን ሪሌሽን እሱ ነው አባት ትርጉም መሐበብ ማለት ነው። ታውቂያለሽ እሱ ወይስ ላስረዳሽ? አባት ምንድን ነው? ያው በስጋ የወለዳት ማለት አይደል? አባት ማለት ሸሪዓ አምላክ በፈቀደው ህግና ስርዓት ሚስትን አግብቶ የወለደ ሰው ነው። እኔ ሄድኩኝና 10 በማንዋል የሆነ ሰው መጣና 10 ቡና ቤት ሄደና ከየሁሉም እያንዳንዱ ተገናኘ። ይሄ አባት ይባላል? ይሄ አባት አይደለም። ወሰላም ነቢያችን ሰለላሁ ዐለይሂ ወሰለም ወለዱ ለልፍራሽ ልጅ የሚገባው ለአባቱ ነው። ማለት ሸሪዓ የሆነ ኒካህ አድርጎ ለወለደ ሰው። እሺ ይሄን ይመስላል። ስለዚህ ያ ሰውዬ አባትነት መጠሪያ የለም። እርሱ ነው ኃጢአተኛው እንጂ ልጅ አይደለም። ነገር ግን እንዴት ታገባለች ላልሽው ጥያቄ እርሷ ማለት ትጠራለች። በእናት መጠራት ይቻላል። ዒሳ አለይሂ ሰላም ለምሳሌ ያለ አባት ከእናት ነው የተወለደው፣ በእናቱ ስም ይጠራል። ከዛልክ ልክ እንዲሁ በእናት ስም መጠራት ይቻላል። እሺ አመሰግናለሁ። ሙስሊም ክርስቲያን እየፈለኩ እሺ፣ ለማንኛውም በዚህ ጉዳይ ላይ ያለው ላብራራልሽ። እሺ ያንን በሁለት መንገድ የታየው አንደኛ እውነቱን እየተፈለኩ ነው ያለች ነው። ልጆች አንተ ተረጋጉ። ማንኛውም በዑለሞች መካከል ግማሽ ዑለሞች ይሄኛው ይሄ አባትነት ሊጠራ አይችልም የተባለበት ምክንያት አንድ ሴት ለምሳሌ ከብዙ ወንዶች ጋር ተገናኝታ ወልዳ ከሆነ ነው በሚለው ነው። ከብዙ ወንዶች ጋር ተገናኝታ ከሆነ ለምሳሌ አንድ ሴት አለች 4-5 ወንዶች ጋር ተገናኘች፣ በየትኛው ሊጠራ ይችላል? ይሄ ልጅ አያስኬድም አይደል? የዛኔ ሲሆን ጊዜ ነው። ነገር ግን ከአንድ ወንድ ጋር ከሆነ የተሳሳተችው እቺ ሴት ኒካህ ባልሆነ መንገድ በትክክለኛው መንገድ ባይሆንም ያ ሰውዬ ወደ አላህ ሱብሓነሁ ወተዓላ ነስሐ አድርጎ አባትነቱን ከተቀበለና ካመነ በዚያ ሰው ብትጠራና ያ ሰው እንዳባቷ ቢሆን ችግር የለውም ብለው የተናገሩ አሉ። እንዳውም ኢብኑ ተይሚያ ረሂመሁላህ ተዓላ አቋማቸው እርሱ ነው። ስለዚህ
ከብዙ ሰው ጋር የተገናኘች ከሆነች እንጂ እሱን የሚከለክለው ከአንድ ሰው ጋር ያደረገች ከሆነ ያቺ ሴትዮ አንድ ልትሳሳት ትችላለች በህይወቷ። ከዚያ ከሰው ጋር ተሳስታ በዚያው ካሰረች ያ ልጅ እንደ አባቱ ያ ሰውዬ ይሆናል። ምክንያቱም ይቺ ሴት ከየትኛው ተገናኝታ እንደወለደች ይታወቃል። ከአንድ ሰው ጋር ነው ያደረገችው። በዚያ በሰውዬ ቢጠራ ችግር የለውም የሚል ነው እሱኛው። እሺ ሌላ ጥያቄ አለሽ? እሱ እህታችን ካነሳችው ጥያቄ ጋር የሚገናኝ አንድ ጥቆማ ልስጥ። እሺ በምዕራቡ ዓለም አሁን የተለመደ ፋሽን የሆነ ነገር አለ። የወንድ የዘር ፈሳሽ ወይም ደግሞ የሴት ኤግ ሴል መለገስ እና ልክ ከዛ የተለየ ብያኔ ይኖረዋል። አሁን በዜና የሚወለድ ልጅ አንድ ሴት መውለድ ስለፈለገች ከስፐርም ዶኔት ከሚያደርጉ ተቋማት የወንድ የዘር ፈሳሽ ወስዳ አርግዛ ትወልዳለች። ከዚህ የተለየ ብያኔ ይኖረዋል። ላይክ አሁን አባትነት ማለት ምንድነው ምናምን ብለህ ስትጠይቃት ነበርና ከዛ ጋር ስለማለት ላይ መርሐባ። እሺ ጥያቄ ያለ ቀጥል። አሰላሙ አለይኩም ሰሞኑ አሰላሙ አለይኩም ኡስታዝ ሰማሉ። ወአለይኩም ሰላም። መርሐባ። አንድ ሴት የሆነ አካል አስገድዶ ቢደፍራት እንደ እስልምና ሸሪዓው ህግ መሰረት ቅጣቱ ምንድነው ለደፋሩ? እሱ ነበር ለማወቅ ነው። እሺ ያ ሰውዬ إذا كان متزوجا ባለ ትዳር ከሆነ يرجم حتى الموت እስኪሞት ድረስ ተወግሮ ይገደላል። ባለ ትዳር ያልሆነ ሰው እስከሆነ ደግሞ 100 ግርፋት ይገረፋል። እንዲሁም ደግሞ ለልጅቱ በድሏታል ገፍታታልና ለእርሷ